ከተማ ገብታ አሙች በቃ ብርጭቆ እንዳያልቅ እዚህ እንዳንፋጭ ወንድ ልጅ ነው እንጂ ሴት የትም አትሄድም ስትል እኔ ተሳደብክ እንዳትይ ለፈዳም ነህ ይሄ ስድብ አይደል ተለፋዳ አቻለን ወይ ነው ታው አረ አነከትም እንደዚህ በኋላ እንደው መስቲ ብለኝ እንደው ተነቋቱ እንኳን ደህና መጣሽ አሁን ምን መጣብህ ነው ምናፍቅህ ምን ሆነ ነው ምናፍቅህ እኔ ካንተ አልጠብቀውም ነውጭ ደግሞ ካንተገቡ እባክሽ ልቀቂያት አንቺ ሴት ነውጭ አይደለም እንደዛም አይደለም አንደኛን ደግሞ ትደንስብህ ማለት አይደለም ይኸውልህ እንደ ወንድ ቆጣ እያልክ ልዝሽ ነበር ሁሌ ተናጋሪ ሆነ ተባለ እየተባልኩ እንጂ አዛውርሽ ነበር መንጋጋሽን ሁሉ እናንተ እንደው ምን ብዬ ነው የምነግራት እንዴት አለቀሽ ነግሬው ኖሯል ወይ እኔ ነው እንደዚህ የምትናገር እና ምን ሊያመጡ አንቺ በራሱ ሄዳ እንዳይሆን ሄደሽው እንደዚህ ነው ይኸውልሽ እኔም እኮ ይሄን ያልኩሽ እኮ እንዴት በቃ ምን ነው ይሄ እንዲህ ቤቱን በቅጥ አሰማምሪው ብዬ ነግሬሻለሁ። ይጥደ ደግሞ ተኔ በላይ ማናለ መቼ ያያየሽው እንዴስ 2 ወር ሞላው አይደል ተተነካ ቤቱ አሮ አስቻለው ተው እንዴ ያለ ስማጥፋት ይቅርብ ምላስና ተግባር ይለያያል። በቃ እኔ እኮ ዱላ አላነሳብሽም። በቃ አርፈሽ ብትቀመጪ እኮ ቤትሽ ቁጭ ብትይ ዱላ አላነሳብሽም። ልቀመጥ አሁንም አዎ ለወደፊትም ቢሆን እኔ ተናግሬያለሁ። ማታም ስነግርሽ ያመሽው እንዴው ወዲያ ወዲህ የምትይ ነገር ታለሽ እኔ ኋላ የለውበትም ሙጭ ነው ምሽ አፍሬያለሁ። አንዚ በቃ አፍሬያለሁ እኔ እኮ አንተን ተሰው ያገናኘው መስሎኝ ነው። ሁለታችንም ቤት ተጎርጉደን ሰው አላወቀንም። እኔንም ደግሞ ያስቻለው ምሽት መሆኔን ሰው ይወቅልህ ብዬ ነው እንጂ አልፈልግም ታልከቀመጥ ቤት ምን ችግር አለ? አግኝቼው ነው እንዴ ሰው አውቆታል። በቃ ለኔ ብቻ አርግ የምልሽ ነገር ማረግ ሰው እኮ ነይ ለጊዜው እኮ ነይ ይልሻል። ሰው ነይ ይልሻል እኮ የኛ ሰው እኮ ነይ ይልሽ ኋላ ነው ኋላ ሲያጥላሉሽ ደግሞ እኔ ይከፈኛል። አራ እሱ ሳያጥላሉኝም እንደውም ያጂሽ ብትመጣልን እንዲህ ብታረግልን እያለ አሁን እኮ አልደረሳችሁ አልኩ። አመልስ አልፈልግም። አሁን ትገበላይ ነሽ እንደውም ጨርቃ ማርጪ ብላይ ነበር አልመጣም አስቻለ ይቆጣኛል አልመጣም ብዬ ነው አሁን እንደውም እንትን ያልኩ የቀረው ትገበላይ ነሽ ጨርቃ ማርጪ ብላ ይልሽ ሰው ሲያቀልሽ ሁልሽ ጨርቃ ማርጪ ስለማውቅ እኮ ነው። ምን ችግር አለ? ያ እንዲሁ ሰው ላይ ሰው ወደድ ምንም እንዲሁ አንተ አሁን መልስ እየመለስሽልኝ አይደለም መልስ አይደለም ይሄ መልስ አይደለም። አሁን ተረጋግራ ማታ እንዴት አማረብኝ ምንድን ነው? ሲያውጡት እጅዋል ምን ሆንሽ? ምንድን ነው እንዲህ ያማረው ደግሞ ዛሬ ምን ይሁን ተብሎ ነው ይሄ የኩቱ ልብስ እንዳለ የወጣ? መቀናቱ ነው። ቅናት በቤታችንም የለ ግን ምንድነው አሁን በሱ እድሜ ምንድነው እንዲደረትን መንፋት ይሄ መወጣጠር ታዲያ ላንቺ እኮ ነው ይሁሉ ለኔ ነው ያንቺ በላ አይደለም። በቃ የሊከር ነው አሁን እንዲህ የተሆነበት ምክንያት ይሄዱ ነው። መጀመሪያ የሚወጡበትን ይናገሩ። አሁን ይሄን ልብስ የለበሱን ቅናት ተጀመረ ማለት ነው። ቅናት አይበሉ ይመርቦ ብዬ ነው። አሁን አላማረብኝም። አላማረም ጋቢ ስለሌለው ነጠላ ሆኖ ሁልጊዜ በጋቢ መጀቦን አለብኝ። ይሄ አሁን ይኸውልሽ የዝናብ ወቅት ነው። አሁን ዝናብ ያንሸራትታል። ለዝናብ ብዬ ነው የለበስኩት። በቃ ጋቢ ካልለበሱ ከዚህ ቤት አይወጡም። ቸኮላት ፈትልም ወይ ነው እኮ የሚባል 14 ጋቢ ነው ጭኔ እስቲመለጥ ፈትዬ ያሰረሉት። ይሄን ያክል ዘመን ስለብስ ያየኝ ህዝብ ዛሬ ባለብስ ምን ችግር አለ? በቃ ይለብሳሉ። በቃ እኔ ከሌ እንደዚህ ሆኖ ወላ ዚያ ድፍድፍ ልደፈድፍ ላግዘ ወላ ደረቆት ልቆላ ብለሽ ብትወጪ እኔ አፍሬያለሁ። ሞች ነው እኔ ችግር በሰላም ተቀመጥ ቋንጣ ነው ማረግሽ ምን የለውም። አልወጣም ተቤት እኔ ሁለመናው ይቅርታል ይቅር እኔ ጀሾ ላጭድ ነበር ጠላ ላረግ ይቅርታል ይቅር እኔ እኮ ላንቺ ምን ይቆተቆተም ነበር ተወቀመጣለሁ። እኔ ቤቱን ዘግቼ ልዝጋው ቤቱን ዘግቼው ተሆነሽ ዝጊው በቃ ቁጭ ዘግቼው ተሆነልሽ። እሺ እኔ አደራ እኔ ላንተ ብዬ ነው እንጂ ተሰው እኔ ደስ የሚለኝ ቤት በቃ ሚስቱ እረፍ ብላ ተቀመጠች ሲባል ደስ የሚለኝ በቃ አርፈ ተቀመጠ። እሺ
ችግር የለውም። ቡና ፊ ጠላ አለ ያደለው እንዲያው ስሪ ዳሪ ውጭ ሰው ይወቅሽ ስራ ስሪና ግዢኝ ምን በይኝ ይላል። አቤት ኮርትና አስቀምጠን ምን ጊዜ የሚያንተነኝ ስራው ለኔ ታዩ እኮ ነው የምልሽ። እሺ በል እኔ ያስረዳችኝ ነው እንዴት እኔ ኋላ ነገር አምሮሃል እናንተ ወይ ቅናት አሁን እኮ ይሄ እኮ ቅናት ነው። ሰው አየሽ ነው ሰው አይሽ ቤት ተቀመጭ ነው እንጂ ሌላ ነገር ምን አድርጊያለሁ? ጉዴ ታስሬ ቤት እንዴት እስረኛ ነኝ ግን እዚህ ቤት ታስሬ የምቀመጥ ያን ያክል ሽመል ጨረሰብኝ። ዋጋ ልግዛ እሱን ልመላከት ልከታተል። ለምንድን ነው የምትጠብቂኝ ቸኮል? ለምንድን ነው እኔን የምትጠብቂኝ? አሁን ትወጫለሽ አትወጭም? እንዴት እንዲህ አምሮቦት እንዴት የማይጠበቁ አረ ገቢ ይደርቡ እንዳልጠለፈብሽ መጠለፉ ሳይሆን እንዴው ለምን በርዶት ዝናብ ቢጥል መንገር ላይ ይሄ ብርዱ ቢመጣ ቴጉ ቢመጣ አሁን እሱን ማስታመሙ ይበሰ ገቢ ይደርቡ። እኔ እኮ ለሱ ብዬ ነው አሁን ይሄን ቁርጥማት እግሬን በረደኝ ወይኔ ሞት እንደ ቸኮልሽኝ ቢሉ ለምን መሙ ላይ ይደርሳል። ስለዚህ አሁን ትወጫለሽ ነይ፣ አለበለዚያ ይሄንን እንትንሽን መዘላበድሽን አቁሚ። ነይ ተመጫለሽ ነይ፣ አለበለዚያ ቻው ሄጃለሁ። እኔ ሰውዬ ዛሬ የሚሄዱበት አላቸው። አላንድ እንደዚህ አልተሽቀነደሩ ወጣቱ በተወበት እሳቸው ዘለላ እንዴት ያለ ጋዝ ነው። ያለምወርቅ እንዴት ነሽ? ደህና ነሽ? ደህና ነሽ? ምንድነው ደግሞ እንደዚህ በጽብቻሽ ነው? የት ልጅ ነው? ተው እሱ አይመለከትም። ነይ እንደ ቤት እና እናውራ እንጂ ነይ። ያለምወርቅ አለቀቀኝ። ምንድነው ነይ እንሂድ። አንተ ግን አታፍርም? ሁልጊዜ ነይ እንሂድ ነይ እንሂድ። ምን ደግሞ ምን ሆነሽ ደግሞ ዛሬ? ነይ እንሂድ እኮ ነው ያልኩሽ። ያለምወርቅ ምን ችግር አለው? እናውራ አለድም አንተ ሁልጊዜ አታፍርም? እናቴ ሁልጊዜ ነይ እንሂድ ትላለህ። የምትፈልገውን ነገር ታገኛለህ። በቃ እንጋባ ሲሉ ቁም ነገር ነው ሲሉ አይንህን ታፈጣለህ። አንቺ ደግሞ እንደ ወርሜ ልክሽን በቃ ይሄን ጉዳይ አትረሹም እንዴ? ምንድነው ይሄን ጉዳይ? ገና ግብታ ታፈታለች ተብዬ ምን መጫወቻ አልሆነ ነው እንዴት? ማን መጫወቻ ያደርግሻል? አንድ ቀን ተስፋ ትሰጠኛለህ፣ አንድ ቀን ደግሞ ምኝታህን ትተኛልና ነገ ዛሬ ትላለህ። አላማ ምንድነው? እንጋባለን ቀኑ ይድረስ፣ ቆይ እናስብበት። አንቺም ስሪ እኔም ልስራ ብዬ እኮ ነው እንጂ እኮ መጋባታችን ፊት የማይቀርም 40 ዓመት ሙሉ ነው ያንተ ስራና ያንተ እቅድ የማይሳካ። ለምን 100 ዓመት አይሆን? እናንተ ምን ነገር ነው እስካሁን ድረስ እንዲወጣ የቀረልም ብሎ የቀረ ምን ይሻለኛል? ለታባቴ ልሄዳ እንዲሁ እናንተ አንዱ ጠንዲ ፎታ ላይ ይሆን እናንተ እንዲሁ እህል እንኳን ባፌ ሳላረግ ዲስት ሳልከፍት እሱ ሳይመጣ ብዬ ግራ ገባኝ። እናንተ ልሄድ እንጂ እስካሁን ድረስ እንዲሁ እኔን አትውጪ ይላል እሱ ከእህል አይመለስ። እንዴት ያሳዝነኛል ደግሞ ይሄ እንዲሁ ይሄንን እንኳን በቅጡ አድርጎ እንዳይሰራው ተዚህ ለቆ ከኔ ውጭ እኮ ማንም አያገባሽም። አንተ ብቻ ረዳ አንተ በእኔ ላይ እየተጫወትህ ነገ ከነገ ወዲያ እኔ ዘግ ብዬ ስወድቅ አንተ ደግሞ አንዲትን አንስተህ ታገባለህ። ሁለተኛ እንዳታስቆመኝ፣ ሁለተኛ ፊቴ እንዳትቆም። እንዴት ማለት ተናግሬያለሁ። ምን ማለት እንዳትቆም ማለት? ወይኔ ያለምወርቅ እንግዲህ ነግሬሻለሁ እንዳላጠናግርሽ። እስቲ ወንድ ነህ አዞብሻል። ኧረ ወንድ ነህ ትነካኛለህ። እኔ ኋላ ተብዬሻለሁ። እንዴት አቺ ለቃቀኝ እኔ ወይ ብዬ ጉድህ እንዳላወጣ። እስኪ ጩይ። ማን ነው የሚያስቀምጥ? ዛሬ የተጫወትክብኝ ይበቃል። ማን ኧረ ተኔ ያረካተው ምንድን ነው የምታረጋት? ወይ ማይተው ምን እያረካት ነው? እያወራ ነው። ማን ካታለ አንተ ጌታ ምን ታረጋት ነው? ማን ካታለ? ባለቤት ናት። እያወራን ነው። የምን ባለቤት ነው? ኬት ያመጣት ባለቤት ናት? አንተ አረ ረጋው ኬት ያመጣት ባለቤት ናት? እቺ ንገረኝ። ማን ለማን ታረጋት? ላገባት ልቀቃት። ልቀቃት ነግሬሃለሁ። አረ ተው እባክህ። እኔ ነግሬሃለሁ። ልቀቃት ነግሬሃለሁ። ባይናገርስ ምን ሊሆን ነው? ኧረ እባክህ እንዳላግናት እንዴ አንተ እንዴት አድርገህ ነው የምትናገናት? ኧረ እንዴት አድርገህ ይኸውና አይ ተይው ስራ ሄዶ ነው። ተይው እንዲሁ መጥቶ እንዲሆን ብዬ ነው አልመጣም። ኧረ ተይው ሰንስተያት ተያት ክፉ እያናገረችኝ ነው። ከሰው እያጋጨችኝ አንድ ቀናስ እንደሞ ወደኩ ታንቺ ቤት ስል ወድቄ ነው ሰውን ያነሰኝ ለደክሚ ነው ማለት ነው። አላን የምትሰጪኝ እያበዛሁ እኔም እያበዛሁ ምን አለ እንግዲህ እምቢ ስለሚለኝ
ዝም ብሎ ተወደ መጠጥ ሲሆን ትንሽ እና የኔ አረቄ እኮ ያምም ምናምን አይልም። አመመኝ እኔንስ ተሌላ ሰው ነው መስል ያመጣሽው የኔ ወይ ጉድ ዋ እናንተ ዶምናት ምን ይሻላል አትዝጊው አልኳት ዘግተው ውስጥ ሆና ነው ያየሽ ሪያየሽ መጥቻለሁ እናንተ ማንስ በዳሪ ሸነጎረባት አች ያየሽ አራ እንዳይሆን ሄደሽው ግብቶ የለሽ አለ እና በይስጭኝና ልሂድ እናቴ ሰውዬው ሳይመጣ እሺ ያይሽ ዛሬ ደግሞ ፈርተሻ ዋ አንቺ ምኑን አውቀሽው ስደለዝ እንደ በርበሬ ነው ያደርኳች ቤቴ ታሪክ አሰሚኝም ስደለዝ ነው ያደርኩ እንደ በርበሬ አሁን አትውጭ ብሎ ነበር በያሽ እንዴት ደግሞ የሚመታሽ አሮ እየወጣሽ እየተባልኩ ሰዋይሽ ለምን እንደምትወጪ ቤት ተቀመጭ የኔ ብርጭቆ የኔ ፀሐይ ሌላ ሰው እንዳያይሽ እያለልሽ ማታ አሁን አትውጭ ብሎ ነበር እና እንዴት ዱላው ምን አመጣው አትውጭ እየተባልኩ እየወጣሁ እየተገኘሁ አይፋጥም ደግሞ ወየዬ እንደኔ ጎግርም ለምትይ አች እንጂ ሄደሽ ነው እናንተ ሰው የገዛ ሚስቱን ገደል ይባላል ባስቧጭራትስ እንዲው አሁን እንደው ይዝሽ ዱላ ይነሳት ግን ይችማ እንደው ስተት ትገለኝ ነው እንደው ስተት እኮ ልገባ ነው ቆምስ እንደው የማን ልናገር እስቲ ማንዱ ዛሬ ተበስሎ ቡና ተፈልቶ ይጠበቃል አገኛታለሁ እኮ ዝም በይ አንቺ እንዴት አዘለሉት እንዴት ይንጣ እንዴት ተፍጨረጨሩ ያ አንቺ ነሽ ለዚህ ያደረሽ አንቺ ነሽ ያስተካሽኝ አንቺ ነሽ እንኳን ደረገሞት ማን ይደግሞት ነው ወንድ አዋና ማን ነው የሚደረግመኝ እኔ እሱ ነው እኔን የሚደረግመኝ ከዚያ ላይ አንቺ ነሽ ያስመታሽኝ እኮ ማል ገብተሽ እኔ ውሃን ይጣይ እንኳን ደረገሞት ምን አገቦት በፈቶ ምሽቱ ዛሬ እንትን የሚል ምሽቀረግ እኔ ነግሬሻለሁ በጥፊ እንዳደረግምሽ እኔ እኔ ነግሬሻለሁ እዚያ ነበር ወንድነት መቅጠም እዚያ ነበር ምንማ ያውቃሉ እኔማ እንግዲህ ወንዝ ተማንም ጋር ስገጥም አንቺ ነሽ ጥፋተኛ አንቺ ነሽ ምላሳማ የሚሉኝ ነበር ዛሬ ግን አጁት አይዱላን ቀመሱት ገና ለገና የድሮ ምሽቴና ተብሎ እንደዛ መሽቀንደት ምን አገቦት አቺ ታሪክ ወሳ እንደመሞቅ አረገኛ አግሽ ነዳጁ ሲገባ እንዴት ወዴት ጣላው ቀያረገኝ ጣልያ አስነቦቂያ ነው ጣልያ አወቀ ነው አክሰው እንዳይስቅ ይሄ እንግዲህ ማደግደግ አይደል ጠጭ አደርስሻለሁ ቤትሽ ዋ ሙይ ወንድና እሺ ጠጭ ሙይ አይደለም የማይመጣች እንጃ ዛሬስ ቀዝቀዝ ብላኝ አለው ግን እንዴት ነው ሸጋ ነው እንትኑን አታሳርሪው ደረቆቱን አውሽሎን አታሳርሪው አረረ ወሳ እንደማረር ይላል አታሳርሪው ወደ መጨረሻው አስተያየት መጣ እንትን ነው ራሷ የሚያዘዘኛ ቆይ እንጂ ተሰው ምን ትጣያ አንቺ መሆንሽ ነው ግን ምን ትጣየ ተባለ በሰሙን ተሰው ተጣላይ ሲባል ሰምቼ ምን ነው እኔስ እንደረሰት መቼ ነው አሉ ተጣልተሽ እንዴት ተሆነ ሰውዬ ጋር ነው አላሉ ተጣልተሽ ነበር ከሱ ባለው ጋር እሱ ባለው ምን ነው ዋ ወሽምሽ ብሎሽ ነው እንዴ ምን እና እኔ ዝም ብዬ የማይ ይመስልሻል ለምን አታይም ምን አገቦት ያገቦታል እንዴት ያገባኛል ለምንድን ነው የሚያገቦት ቢሆን አብረን ያሳለፍናት ጊዜ አለች እንዴት ምን አገቦት እሱ ክፉም ደጉም ቢያሳልፉ አያገቦትም ምሽቴ ናት ነው እኮ ያል ምሽቱን እንደፈለገው ማንቀሳቀስ አላገባትም የመንገደኛ ዝም ብሎ ተላላፊ ነው ያላገባት ሊቀርባት እሱ ሊያመጣት እቤት ሊያገቡ እኔን አግብተዋል እኮ እንዴት ወይስ ማስተዳደር ነው ወይ እኔን ማስተዳደር ነው ምንድነው ተዚያም መቀላበጥ ዛሬ አንቺ በፈታሽ ደግሞ ነገ ጠዋትና አንቺ አደጋ ላይ ወጣሽ ዝም ብዬ ማልፈሽ ይመስልሽ አይደስኩሩ የቤታችን ነው ድስኩራ ያልቅቦትም እሱ እንዲሆኑ ይደርሳል አይበሉ የቸኮል ስማቸው ማንነት ይጠብቅ የማደርሰው ነው ዝም ብዬ እንደማንም ገለገጥም አይለው እጀ ዘልዬ አልኮፈስም በማያግቦት ነው ግን እየነጠሩ ሆዱ ተማዲያ ጀምሮ አሽቀንድሮ በጭጦ ቁጭ አረጋው እንግዲህ አንቺ ነው እንደው መሽለታ ነው በባለፈው አርብ ለታ ነፍሴን የጠላሮ ብናርባይ ሊታወቀ ነው መሽም የኔቃለው አሁን የዛን ቀን እንደዚህ ሰው ሳይገባ ቀኑ ሙሉ አለ እንደው ገቢው ቀዘቀዘ ሙች እንደው ጠላትሽ ይቀዝቅዝ
አሜን ይቀዝቀዝ። አሁን አስተለተዶ በይኝ አልወድም ይመጣብኛል። አሁን አስተለው አይ እሺ አሁን የዛን ቀን እንደው ሰው ሳይገባው አለ ቀዘቀዘ። እንደው ወደ ምሽት 11 ሰዓት ግድም ነው ብለሽ መጣ ሰው። አሁን መጣና እሱ ነው የመጣ እንደው ሌላ ሰውም አልመጣም። አንድ ሰው ሳይገባ እሱ ባለው ብቻ መጣ። አሁን አንድ ብርጭቆ ጠላ ጠጣና ቁጭ አድርጎ ከፍሎ ሊሄድ አንድ ብርጭቆ እንግዲህ አስቢ እንግዲህ እንዴት ሰው እኮ እንዴት እሱ ነው የሚጠጣ? እንዴት የኔ ጠላ ከመቼ ወዲህ ነው ደግሞ አንድ ብርጭቆ ጠላ ተጠጣ? ለምን ነው ተጣላችሁ? ጫርጋት ቁጭ ብለህ ጠጣ። ቁጭ እንዳላረግ በሽመል አልኩት። በግድ እና በግድ ጠጣ። ዋ እንዴት ጣጥም በብዬ እኮ ነው አንድ ጊዜ ደረቆት አንድ ጊዜ አብሽሎ አንድ ጊዜ ብቅል ብዬ ወገቤን አስሬ እናረገው ጠላው እና ብትደገድጊ 100 ጊዜ እኔ ነው እንደዚህ የምትናገር? እና ምን ሊያመጡ አንቺ በራሱ ያችን ተናኘተልች እናንተ ጎረቤት የነበረች አልሰምተሽም? የእሷን ታሪክ አልሰማሁም። አባቷ እንዴት አብዶ ወቢ ተፍቶት ያልሰማ ሰው አለ? እንዴት ሀገር ምድሮ የለ ሰምቶ ወንድ ተከትላ ከተማ ገብታ እሙች ወንድ ተከትላ እንዴው ያየሽ ታረፍጃለሽ። ይሄን እኮ ያልሰማ ሰው የለም። እንደው አንቺ ብቻ ነሽ የቀርተሽ። ደርሳ ነበር አጅፍ ቀድሞም ወቢ ተፍታት ነበር አናቅሏት ነበር። አይታታለሁ አንድ ጊዜ አጅፍ ፍሰድ እንዴው ጡት እንደዚህ አሁን ያረገርጋላችሁ ብሎ እዚህ እየደረሰ እዚህ እየደረሰ እዚህ እንዲህ ብላ ስትሄድ እንዲህ ጡት የቤታቸው ነው። ይሄ እንደው ጎጥ ያለ ነው እና አባቷ እኮ መዳር ነበር ያን ጊዜ እንዲያስትሞማቅ መዳር ነው። ማሰንበት አያስፈልግም። እኔን አብጌ ዳርኝ እንዴት ቀደም በሙስነት እኔ ተዳርኩ እየወጣሁ ዳር ያልኩ ዝም ብዬ ስዘለካ ይመለከት ነበረ። አሁን ዝላዩ ሲበዛ ጊዜ ዝም ብሎ ለአንዱ ገደረኝ። አንቺማ ዳረኝ እንዲህ አልሻሉ ወደ ደረጃ ነው ጡት ያጎጣጎጠ አበባ ሊያወጣ ዳረኛን ታባባ አመልሳን እንዋጣ ብለሽ ነው አልኩት። አመልሳ ተከትሎ ወንድ ተመልሻል። የወደው እናት ቆላስ የቡና ባይኖር ኖሮ ሰው ምን ይጦ ነበር እናት እንገ ወይኔ ምን ሆነሽ ነው? ታመለልቦሽ ናቸው። ለበለቡኝ አስነጠሩኝ። ማናቸው? አወገኑኝ እናት ናቸው። ሰውጆች ምን ሆነሽ ነው? ሰውጆች የምሶች ናቸው። አነጠሩኝ፣ አሽቀነጠሩኝ። ምንድን ነው የምትቀበጠሪ? ምን ሆነሽ ነው? እናት እንደሌለኝ አስነጠሩኝ። ይዘው ምን አድርገሽ ቆነጠጡኝ? ቁጭ በይ እስኪ አነሱኝ። እንዴት አስቀመጠኝ፣ አዘለለኝ። ምን አድርገሽ ነው የተቆነጠጥሽ? ኧረ ምኑን አውቄው ሀገር ምድሩ ስለሰማ ቀደሙንም ዝም ብላ ማታ ወጣ ሰው ቤት ማን ኧረ ምን ይተለሽ ግን ኧረ ምን ይተሽ ግን ለማን ተጣላችሁ ግን? ኧረ ባስተጎላሽ አንድ ጊዜ ያበርደኝ ነበር። ያበርደኝ ነበር። ወረደ ጨምሪው ጠጣ ቁጭ ብለህ ጠጣ። በቆሞ ጠጣው ለውጭ በቃ ብርጭቆ እንዳያልቅ እዚህ እንዳንፋጭ የሰው ጨረሱ እንዳይባል ትረሺ ቤታችን ምን ያስጨርሻል? የቱ ይችላል? ተነሽ ነው የምልሽ። ጠላና የአንድ ግብጦ ሂሳብ አለባት። ክፍር አይልም። ድንገት ስትቀርብኝ እኮ ፈልግ ወጥቻለሁ። ራት አደፈኝ እንዳትጠይቂ። ለሰው አታስገምግም። ጠባይክን ክፈልና ጨምር ስንት ነው አትናገሪም አንቺ? እሱ እንዴት ነው እዚህ የምታቆጨቁጨው? መጣበት ምንድን ነው የሆንሽ? ንገሪኝ፣ ቀስ ብለሽ አስረጅኝ። ቆነጠጡኝ። ምን አድርገሽ ነው የቆነጠጠሽ? እናቴ በዛ በጉማሬው አለንጋ ወርደው እናቴ ሸመጠጡኝ። ይሄ ጀርቢያ እንዳለ ጭራሽ እንደው እንዳለንጋ አጉሮባላ መቼ ጀመረው ደግሞ? እሷ ጀመራቸው ዛሬ ነው። ምን አድርገሽ ነው? አሽቀንድሯቸው። ምን አድርገሽ ነው? እሺ የመታሽ ዝም ብሎ ነች ባይነካሽ። መንገድ ላይ ዝናብ ገበያ ብለን ወጣን።
አሁን ተናንቀው ሁለት ሰው አገኘን ገጥመው አሁን እንዲገላግሉ በማያገባቸው ሲዘሉ አዘልሎ በኩትሚያ ናቸው ተከላቸው። ያ ሰውዬ ደበደባቸው እንዲባክናቸው ተተከሉ። የሽማግሌ ቀላል አይበለው አወዳድቃቸውን ብታዩ እንጂ አሁን ቤት መጠን አይዞህ ልሽ ወይ በባልዜና አልኩት ምን ወነው ብላቸው አንቺ ነሽ ያስደበደብሽኝ እናቴ መሀል ገብተሻለ። እንግዲህ እኮ ነፍሳቸውን ያወጣሁት እኔ ነኝ እናቴ ገላግዬ እና እሱ ለወደቀ አንቺን የሚመታሽ ለምንድን ነው? አስመታሽኝ አለ። መቼ ጀምሮ ደግሞ እኔ ጥሩ ሰው አልነበረም ወይ? ኧረ አመመኝ። እንዴት ያለ ነገር ነው? አንቺ ዝም ብለሽ ብታጅ ምን አገባሽ? የት ነው እኮ መንገድ የለም። እስቲ በቃ ተይው እስቲ ቆይ አጎረበን እንዴ አጎረበ ወይ መስፍኔ ሂጂ ከተማ ሂጂ ነው የምልሽ ሂጂ እንዳልነካ ሂጂ ዛበዛ እኔን ጭምር ሰካራበት ተረፈሽ ቢመስል ቆይ ቀስ እንዳልልብሽ ቀስ እመጣለሁ። አያጌሽ አንበሳ ሲያረጅ ዝም በመጫወቻ ይሆናል። ታዩ ጊዜያዊ ነው። ታዩ ጊዜያዊ ነው። ጆኩን ይዘው አፈር ልብላ አይ መቃጠል እንዱ መቼ እንዱ ተጋግጭ ትዳር ነበር ወይ? እሺ አረቃስ ጠላው ማንበጫ ነው። ቀስ በል አስቻለ ማን ነው? እትዬ አይናለም እንደምን ዋሉ? ሰላም ኖት? ይቁስ ይቀመጡ። ትንሽ መንገድ ሄጄ ደክሞኝ ነው። ቁጭ በሉ እስቲ። ቁጭ በሉ። እቀመጣለሁ። እንደው አካሌ እንደው እቺ ልጅ ምን አድርጋህ ነው እንደው እንዲህ አድርገህ በጉማራ ያለንጋ ሰውነቷን ለብለብህ የሰደርካት? እንደው ምን መስፍኔ ቻልኳት? እትዬ አይናለም እንደው ቻልኳት? እንደው እኮ አልቻልኳት። እውነቴን ነው የምልህ። እንደው አንገበገበች እና እንደው የሆነውስ የፈለገውስ ብታጠፋ እንዲህ አድርገህ አንተ እንዴት ትደበድባታለህ? በወጓት ቅጣትም ልምታልከክ ሚስት ናት፣ አልከለክልህም። ግን እንዴት በጉማሬ ያለንጋ ትደበድባታለህ? እያጠገፍክ ነው የምታጠኝ። ግቢ ነው የምልሽ። ሂጂ ለዚህ ለጉድሽ ዝም ብለህ እኔን ማጥገፍ ግቢ አትገፍትረኝ። ኧረ ምን ቀርቶብሽ ነው? እዚህ ምን ጎሎብሽ ነው? ኧረ እዚህ ምን ቀርቶብሽ ነው? ርክርክር ዝም በይ አንቺ አትጥሪኝ። ሁለተኛ ነው በቃ እኔ በቅቶኝ ከዛሬ ጀምሮ ጨርሻለሁ። እኔ መልስ አልፈልግም ነው በቃ ያንን ፍለጋ ተናግሬያለሁ፣ ለፍልፌያለሁ። ማሰምቶኝ ሁለተኛ በቃ አንድ ነገር እንዲሁ ከዚህ በኋላ ስለማላውቅሽ ውይ ጉድ ምን እያደረክ ነው? ያንተን ጉላይ ስለያዝኩልህ ያንተን ግበስፋሽ ስለያዝኩልህ አንተ ዞረቴ እኔ አቅፌ ስለያዝኩ ጭራሽ ደበደብከኝ። ደበደብ እንዳትረሳ አናውቀኝ መፍትሄ ነው እንዴ? ለምን የምትደበድባት? ለምን የምትደበድባት? በየመሸተው በየጠለው ቤት እማትልበት ነገር ማትረቅመው አለ። አንተን ፍለጋ ይልልኳው ይክላሽ አንተን ፍለጋ አይደል ቀርተህ አስቻለ እኔ ተው ብያለሁ። በእጅ ነው የምትጠፋ ነግሬሃለሁ። እንዳትናገራት ብያለሁ። ከዚህ በኋላ እንዳትናገራት። እንዴት በየምናምን ውስጥ ልከሰከስ ዝም ብዬ እንዳታንፈልግ ትዳሬን አልፈልገውም። እንዴት ቤቴን አልፈልገውም። ሞልቷል እኮ ሴት እኮ። ቆይና መፍትሄው መደባደብ ነው እንዴ? ለምን የምትማካከሩ? ለምንድን ነው የማትነጋገሩ? ተንጓለሻል። በቃ ከዚህ በላይ እንደው አንቺ በቅተሽኛል። ምን አቻው ትሰማለህ? ካልፈለክ መተው ትችላለህ። በቃ መተው ለእቴ እኔ ትዳሩ
አንደ ፈጣሪ እንዴት ሰማይ ፈጣሪ እንዴት አልቅሼ ነግሬ ነሯል። እኔ ሆኜ ነው እንጂ እቺ ሴት ከሌላ ወንድ ጋር ብትሆን ዛሬ ተሰባብራ ነበር ቤትሽ የምትመጣ። በዛንሳ ነበር የምትመጣ። ድሮስ በምን እግሯ ትመጣ ነበር? ቆይ እንጂ አሁን የሆነው ሆነ። ምን አድርጋ ነው ይሄን ያለ ድብደባ ያበቃት? ምንድን ነው እንደው ምን ያህል ብታስቀይም ብታጠፋ ነው? በቅናት ትያናል። በቅናት ቅናት ስትል ምንድን ነው ቅናት? ገና ልጅ አይደለች እቺ። የቅናት ምንነት ምን ታውቋለች? ከዚህ በፊት ስትያናል አግብቼ መፍታቴን ነግራችኋለሁ አይደል? አሁን ግልጽ ነው፣ ሁሉም ሀገር ያውቀዋል። ስለዚህ ከዚህ በፊት አግብቼ የፈቷት ያለምወርቅ እሺ፣ እሷን መንገድ ላይ አንድ ጎረምሳ ይዞ ሊደበድባት ሲቀጠቅጣት አገኘሁት። እንዴት አለቀሽ? ነግሬው ነሯል። ወይ መላ እንዲሁ ገላግልኝ። ተባረክ፣ እግዚአብሔር ይስጥህ። አሁን ነው ጥሩ ስራ ይሰራ። እንደፈለገ አድርግልኝ፣ እንደፈለገ እኔ እኮ ነገሩ ነው እንጂ እኮ እኔ እኮ የምሬን አይደለም ሄዳልኩት። እንዴ ምን ታረግ ነው የመጣህ? ዘውዱ ምን ታረግ ነው የመጣህ? እኛ ዘው እንዳመላችን እንኖር አይደል? ሁሉን ነገር ትጌው እኮ እኖራለሁ። ዱላውንም እንጎዳሌውንም ትጌው እንዳመላችን ሽፉን ብለን እንኖራለን። ለምን መጣ ዘውዱ? እንደው እንደዚህ ሆድ ብቻል እንዴ? ሆድ ብሶኛል፣ በቅተኛል፣ ሆድ ብሶኛል ነው ያለ። እንግዲህ ትናንትና እኮ ማታ ደብድቦኛል። እንቅልፍ አድርጎ ነው የደበደበኝ። ደግሞ ዛሬም ደበደበኝ። ተይው ያይሽ ተይው ይመለሳል። አሁን እስከሚበርድለት ድረስ ነው እንጂ ይመለሳል። አሁን እንደዚህ እንደው ደም መች ይቀራል? አይቀርም። ኧረ አይመለስም። እንጎለሌሽ ፈቶኛል ያለ እኔ አንተ እኮ ባትመጣ እኮ እኔ ነገሩን ነው እንጂ ተዋት ያልኩት እኮ የምሬና ምሬ እኮ ሄዳል አልኩትኝ እኮ። ተይው ያይሽ ተይው። አሁን ቆይቶ ይመጣል። አሁን ራሱን እኮ ያስወድድ ነው ይኸውልሽ፣ ራሱን ያስወድድ እኮ ነው እንጂ አሁን ይመጣል እኮ። ልሞትልሽ ይኸው አፈር ልሆን ወይ ማቴው ዝም አንቺ እንደዛ አትሆኝዋ። ኮራ በይ እንጂ ይኸውልሽ ያይሽ ኮራ ጀነን ነው። ቆፍጠን በይ እንጂ ዋ እንደዚህ ማትሆኝ እንጂ እንደዚህ ሆንሽ ማንኛውም እንደዚህ ግንፍል ነኝ ማለት አሁን ብሎ ይኸውልሽ የሚሄድበት ግራ ሲገባው ዙሮ ይመጣል። ጠብቅ ይመሻል ዙሮ ነው መጣስ ነው እኮ አሁን እኮ እንዴ ባትመጣ ነው ወጥዲያሪ ይመጣል። ግድ የለም ነው የማታየው ዘውዱ ግማ አመላለሁ። አታልቅሽ ተይማ አይ እንዴት ትሞች እንዴት ረገጠሽ እኮ መደብ ላይ አስቀምጥ ሁሉንስ ዋ ለምን ተስማምቶኛ የለም ነው ይመጣል። ተይው ግድ ወል እንኳን ባፉ ሳያረጊውል እንደሰራውት እኮ ነው ተነስቶ ምን ጥስ ብሎ ይሄ ተይው ማይሽ አሁን እኔ ስላየ ነው። አሁን እኔ ስወጣ ተመልሶ ይገባል። ተይው ዝም ብለሽ አሁን ጠብቂ ዝም ብለሽ ይኸው ምን አለ በይኝ። አሁን እኔ አሁን ስወጣ ይመለሳል። እንደው እንዳስቻለው የሚችለኝ እኮ የለም። እንደው ዝም ብለሽ ጠብቂ አልኩሽ እኮ ለማከታቸው እኮ ነው አስቻለው። አውቀው ይል እንዴት አስቻለው ነው አሁን ላከው ታገኘኸው እንደው የፈራኸኝ ዛሬ እንደው ቢደልዘኝ የሚሻለኝ ተረድልኝ ሄድኩና ለማገላገል እኔ መሀላቸው ገባሁ እና ለመገላገል ሞከርኩኝ። ከዛም በኋላ ለምን ትገላገላለህ? ምን አገባህ? ለምንድን ነው እንደዚህ የምታደርግ? እንደው አስቢት ይያናል። እንደው ሰው ሴት ልጅ መንገድ ላይ ስትቀጠቀጥ ዝም ብዬ ማለፍ አለብኝ? እሱ ማለፍ የለብህም። እንኳን አይደለም የድሮ ሚስት የምታውቃት ቀርቶ የማይታወቅም ሰው ይገላገላል። ግን ይህች ልጅ ሕፃን ናት። አየህ የድሮ ሚስትህ መሆኗን ነው እንጂ የምታውቅ ሌላውን ነገር አታገናዝብም። እና ይሄ ብቻ ነው ጸቡ፣ ሌላ ምንም ነገር የለም። ሌላ ምን ይኖራል? ይሄ ቀላል ነው መሰለኝ። ይሄ እንደው የሚያጣላም አይደል? እንደው አንተ ዝም ብለህ ነው እንጂ አሁንም ተነስናንድ ቡና ጠጥተህ አብራችሁ ትመጣለህ። ኧረ እንደው እትያናለም እንደው ይቅር በሉኝ እንዳይቀየሙኝ። እውነቴን ነው የምሎት። እዛው ቤቷ እዛው ምከሯት እርሶ ባልና ሚስት መጋጨት ያለ ይሄን ሳምንት እንዳትመጣብኝ። እንደው ተንገብግቤያለሁ፣ ተቃጥያለሁ። እኔ አሁን አርፌ መተኛት ነው የምፈልግ። እትያናለም እንደው ይቅር ይበሉ። ምን ማለት ነው ሳምንት? ይምከሯት፣ በሩን ይዝጉትና ይሄዱ እና ሳምንት ወጣ ዘውት ቆይ። ኧረ ዘውት ቆይ። እዛው እንደምንም ብለው ያረጋጓት፣ እንደምንም እንትን ይበሏት። እንደው ልም ብሎ የማይቀር እትያናለም። አረክ አስቻለው ደህና ዋላችሁ ወይ? መጣ አልመጣም? ያይሽ ማን አስቻለው ነው? አልመጣም። አሁን አስቻለው ያልክ መጥቶ ነው? እንዴት ነው? አልመጣም እና አልመጣም አልኩህ። እቺን ይወዳል ሰውዬ። ያን ያክል ተናግረህ አትናገር እያልኩህ ያን ያክል ደብድበ ሰደድከው ቀረ። ቆይ እንዴት ነገር ሆኖስ ቢሆን እሱ ግን እንዴት ምን ለማለት ነው? ቆይ አትናገሩኝ ነው እንዴት? እኔ እኮ የወንድምነቱን ነው የተቆጣሁት። አትናገሩኝ አትመልሱልኝ ነው እንዴት?
እሱ ሆድ ሽቶታል። ሊሄድ ፈልጎ ነበር። ለምን ተናገርከው? ለምን መታኸው ነው የምልህ። አሁን እና ቢመታውስ ወንድም አይደለሁ እንዴትና ስትመታ እንዴት ዝም ብዬ ማየት አለብኝ? እንዴት እሱ ቆይ የማን ጀግና ነው? የማን አባወራ ነው እንደዚህ እኔ ያክል የሚፈራ? አሁን በሱ ቤት ሰው ደግሞ ማኩረፉ ነው። መኮረፉ ነው። ደህና ተለማምሰን የምንኖረው ትዳራችንን ብትናረከው ምኑ ተነካ? ቆይ ምኑ ተነካና ነው እንደዚህ የሚያደርገው? አንድ ቦታ ወድቆ ቢሆን ደምብቀህ ጥለህ እንደዚህ አድርገህ መተህ ቢወድቅስ? ቆይ ግን አንቺ እስኪ እንደዚህ የሚያደርግሽ ግን ምንድን ነው? ቆይ አንቺ ቆይ ምንድን ነው የሚያዞርሽ? ቆይ ምን ሆነሽ ነው የምትዞሪ? ምን አገባህ? ወንድ ታሰድበኛለህ? ኧረ እኔ ምን አገባህ? አሁን ምን አገባህ? አሁን እርምሽን አንድ ባር ብታገቢ ታሰድጇቸው? ኧረ እንደውስ በሰው ይፈረዳል፣ በሱ ይፈረዳል። ንግዲ እንዳትነካኝ አንቺ ዝም በይ። እሺ አልብዬሽ። እሺ ዝም በይ። ድምፅሽ እንዳልሰማ ዝም በይ። እድሜ ልክሽን እንደው አንድ ባል አንቺ ቆይ ምንድን ነው? ቆይ ከማን ጋር ልትኖሪ ነው አንቺ? ገደልከኝ ዘውዱ። ኧረ ገደልከኝ። ዝም በይ። ድምፅሽ እንዳልሰማ ዛሬማ እኔ ነኝ የምጨርስሽ። እንደውም ዛሬ እኔ ነኝ የምጨርስሽ። ዝም በይ። ድምፅሽ ምን አለሽ? ደህና ነገር እንደሰራሽ ሁሉ ደግሞ ምን አለሽ? እንዴት? ቆይ እንጂ እኔ የምለው ምን አለ? አንቺ በሀገር ሰው ሲጣላ መገላገል ነውር ነው አይደለም? እና ለምን ገላገልክ ብለሽ እንደዚህ ያን ያህል ቀናት ትሄድ የመጣ ነው? እኔ ቸኮል አይነካከኝ። ምን ነጌ እኔ ልሙት አፈር ልሁን ደግሞ እኔ ቅናት እንግዲህ ምንድነው እንደዚህ አንገበገበሽ? ይቀኑ እሳቸው በእኔ ይቅኑ እንጂ እኔ በ85 አሮጌ እኔ ቸኮል ስላቸው ልቀና አላረገውም። እሱ ይሄን ብዬ እኮ ነው ጸመት ያለውን እኮ የዳርኩሽ ከዚህ ሁሉ ነፃ የሆነ ሰው ነው። ሰሚኛለሽ ቸኮል ያ የድሮ ሚስቱ ናት። ያለፈ ነገር ነው። አንቺ ምንድነው እንደሚያንቦገቡግሽ? እንግዲህ የማይገባሽ ነገር አለ። የዘንድሮ የከርሞ ያምናት በይብኝ። እንዴት ምን ጊዜ ምሽቱ ናት። በቃ እንዴት እንደሆነ ስላላየሽው ነው እኮ እንግዲህ በሰዓቱ አንቺ ብትኖሪ ነሮ ራሱ አንቺ ኋል ታረግቱ እቺ ነበር። በቃ እኔ ልሞት እንዴት ስራቸው ሁሉ ሁሉ እኮ ነው ወጣር ተመናጠሩ እኮ በዚያ አካላታቸው እንዴ ፈለገ አንቺ ምንም አይመለከትሽ። አብሮሽ ነው ያለ አይደል ሰውየው? ምንድነው እንደሚያረግሽ? እና አብሮኝ ኑሮ መስሎኝ እንደዛ አምጥቶ ቤት ሊያስቀምጣት እኮ ነው። እኔ ዝም ብል ነሮ አለ ወጣው። እንዴት እኔ እኮ ልጄ ተሁሉ ነገር የማይረሰኝ ገበያ መሀል አንድ ጊዜ ጤፍ ይዘን ከደን በጋራ እሷ ጌት እንጭ ነው እኔ ተሸክሜ ጀርቢ አስተፈነዳ እጄ በግድ አስቀምጨው መሬት ቢነከኝ አንዱ ነጋዴ መጣና በጥፊ ላሰኝ። እዚህ ጋር ምን ነቦት ያለ እየተቀመጥሽ አለኝ። እና ይሄኔ እኮ ይቅርታ እንዲው አላወቅኩም እኔ መቀመጫ ነው ብዬ ነው የተቀመጥኩ እንጂ አንተ መሆኑን አላወቅኩም አልኩት። በቁጥሚያ ነው ተከለው ያመዳበሪያ ተዚያ ናግጠን ብዬ ባልጊው ነው መቼም ብዬ ባልጊው መቼም ነው ብዬ ናግጠን ብለው እናቴ አንቺ ስቦታው ላይ ማን ሄደሽ ቆንሽበት አለሽ አለኝ። እንደው እና ምን ነው የዛን ጊዜ አይገጥም የዓለም ወርቅ ሲሆን ግን ስራቸው እስኪወጣጣ እስኪመናጠሩ ድረስ ገጠሙ። እልቅስ ያዘውዱ ኃይለኛ ነው ወስዶ ወተፋቸው። እኔ ደስ ነው እኔ ወተፋቸው እንደው እንዴት ነው ችሎሽ የሚኖር ግን እኔ እናትሽ እንዲያልኩሽ ሌላው ምን ልጅ እስቲ ታውሽ ጠጥበይ አልልም። አልቻልኩም። ሰውየው ነገር አይወድም። በቃ ለዚያ ነው ዝም ብሎ ሄደ። ደግሞ ለሚስቱ ብሎ ተጣላ ገበያ ላይ ይባል። ስሟን አትጥሩ። ዝም በይ ነው ብዬሽ ስምሽ እንዳልሰማው ድምፅሽ እንዳልሰማው ነው ብዬሽ። እናንተ ምን እንደው ግን ማታ ብላችሁ ደግሞ ቀን ያዛችሁት እንደው አይልኩልሽ ወይ? አንተ አስቻለ እንደው መረጋግፋለች። ኧረ ተዋት እባክህ እንደው ገላጋይ በሌለበት እንጂ እርግፍ እስቲ ክፈቱት። እናንተ እንደው ግን አለገላጋይ ሰው ንግግር አያረግም ወይ? ምራች ዘውዱ አንተ ያለህ ይሁላ ጆኸት ምን ብትገለግላችሁ? ምን አገባሽ? ያገባሽ ፈልጅ ግን ምን እንደው አንተ ያለህ ያየህ ምንድነው? እኔ የምደበድባት ምንድነው የምትል? አዎ እኔ የምደበድባት እንደውም እናንተ ናችሁ ነይ እያላችሁ ወደና ዞር ታስተምራችኋት እናንተ ናችሁ። እንደው ያው ከዚህ በኋላ እንዳለሽ ተረሽከት ቀጥ ነው የታባፋ ከዚህ በኋላ አንድ ቀን ትመጭና ከዚህ በኋላ ነግሬሻለሁ። ያው ትሰሚያለሽ። አንቺ ማስተራው እንጠራዋለሁ አብሮሽ ይኖራል። እየደለዘ ነው የሚያስቀምጥሽ። አንቺ ምን አገባሽ? ያገባሽ ዝይ ድምፅሽ እንዳልሰሙ ሰብሬ ነው ማስቀምጥሽ። ይለቀስልሽ። አሁን አንቺ እንደው የኔ ትሆኝ ምን እንደው አንቺ አንገትሽ መድፋትሽ ነው። ዘውዱ ምንድን ነው? ነጠሊያ ነው እሺ ከት ከረፈስ በቃ ከዚህ በኋላ ከአንድ ሰው ጋር ትገናኝና ነግሬሻለሁ። ወገብ ዛሬሽ እንደምሰብረው ያው አስቻለውን አሁን ፈልጌ ከየትም አመጣዋለሁ። ጎንበስ ቀና ብለሽ እግሩን አጥፈሽ ያጠፋልሽን ሁላ እንዳለ አርመሽ አብረሽ ትቀመጫለሽ።
ዝበይ እንዳትመልሽልኝ። ይሄ መልሷ ክፋት። ዘውዱ እንዬ ጋር ቆይ እስከ ኧረ እንዬ ያው ከዚህ ቤት እግርሽ ንቅንቅ ይልና እንዬ ጋር ብለሽ ነው የትም የምትዞሪ ከርታታ። አንድ ከዚህ በኋላ ንቅንቅ ትይና ነግሬሻለሁ። ና አባቷ ሰሚኛለሽ? አሁን ቀጥ ብለሽ ወደ ትዳርሽ ወለም ዘለም ማለት የለም። የኔ ውሸትሽ አለማማር ባለንጋ ገረፈኝ ነው እኮ ያልሽ። አለድም ትምጣሉ እንዴ አሉ ትምጣልሽ። አዎ እኔ እኮ እንዴት ነው ምስኪ እንደው ትምጣሉ ወይ ነው አላቸው። መጀመሪያ ሲጅ መሳልኳት እኔ እኮ እንደ ሚስትም እንደ ልጅም ነው የማያት እና እኔ ቀስ ብዬ ቆንጠጥ ያረኳት እንጂ ባለንጋም አልመቷትም። እንዴት አድርጌ እሷ ገላላይ አለንጋ ሳርፋለሁ ያለ ያው ቀባብ ማስመሰል ይወዳል። ቀብቶ ሰደደሽ እንገ ያ እንዴት ያ ካፋ የመሰላቸውን እጃቸው የናደ ይሄ አጥንታ እጅ ሽርግፍ ይበል አይባልም። ትሙት ልናገር እንዴ አይባልም እንዴ ይሄ እጃቸው ይሄ ስሩ ይሄ ራሱ ይሄ አትበይ እንደሱ አይባልም። ይቀር ሌላ ሰው እንዳይሰማሽ አንቺ ይቀርቡና እኔ እንዲህ አድርጌ ነው ያሳደግኩሽ። አበጠሩኝ ይሄን አታሰደኝ ይበል እዳረገሽ እሱ ነሽ እንደፈለገው ማድረግ ይችላል። ግን ይልሽ ሁለተኛ ይሄ በበነ ነው በተነ ነው ቀን ነው ምናምን ተንቦገቦክ የምትይውን ነገር አቁሚ። ቸኮል ነገርኩ። እኔ ሁለተኛ ደጃሽም እንዳለሽ በማይረባ ነገር ግድ የለም አልመጣም። እንዳትመጭ እግር ፍለጋሽ እንዳይደርስ እሺ ዋ ታያታልሽ። ቡናው ፈላ እንደው እንዴት ነው የሚያረግሽ? አንቺ ቀስ በይ አይዞሽ። ነች ጉደኛ አትንጨርጨር። ያረመርቅ ነግሬሻለሁ። እንደዚህ አትሁኝ ብዬሻለሁ። በቃ እኔ አልፈልግህም ስላት አይገባም እንዴ? ወደሽ ነው የምትፈልጊኝ? በግድሽ ነው የምትፈልጊኝ? ትሰሚያለሽ? አንቺ እንደው ያ ሽማግሌ ያስጥለኛል ብለሽ ነው እንደዚህ ሆንሽ? አዎ ያስጥለኛል። መቼም ልብ አይሞትም እኮ እኔ እኮ ስሚያለሽ አንቺን ብዬ ነው እንጂ እዚሁ ነበር የምደፋው። ለአንቺ ብዬ ነው የተውኩት። የደፋ ዘመድ የለህ እንዴት እዚህ በቦክስ አይል ደፍቶ ሄደ አንተን። በቃ እኔ አላገባህም አልፈልግህም። እንደዚህ አትሁኝ ብዬሻለሁ፣ ነግሬሻለሁ። ድምፅሽን እንዳልሰማው በቃ እኔ ብቻ ማውራት አለብኝ። አንቺ ዝም ምን ማለት አለብሽ? ምንም ነገር እንዳትተነፈሽ። ልሳንሽ ነው የምዘጋው። በቃ እኔ አልፈልግም አልኩኝ። ደንቦጫም ለምንድን ነው የማትፈልጊም? እንዲሁ ወይ ጉድ! እንዲሁ ገለሰሰልኝ ወንድሟ መጥቶ እንዲሁ ተዚህ ላይ ሸክሜን ይወሰደልኝ። በቃ ሸክሜ ኧረ እንኳን ገላገልህ። ዋ ተዋረኝ ነበር እኮ መስፍን። በእኔ አትፍረድ። ሞት ነው ቆነደው ጠጉሬ ሁላ ቀየረ ነው የምልህ እንደ በርበሬ ፈል ዋ የኔዋስ ብትል አስቻለው እንዲሁ ከግር ጥፍሯ እስከ ራስ ፀጉሯ ድረስ በቀናት ውርርርር ያደረጋት ባንተ ሰይጣን እንኳን እንደሱ አይቀናም። ይሄው ልሞትልህ። ዋ ያንተ ይሻላል እኮ መስፍን፣ ያንተ ይሻላል። ያንተ ዓለም ነው። የኔ እኮ ነው የምልህ ቤት ተዘግቶብኝ ከብት አይደለሁ ሰዓት ላይ ሰድ እንኳን ቤት ከብት እንኳን ባይሆን ሰዓት ውሃ ጠሞ አልጠማው ቤት ክፍቶ ነው የሚቆይ። እኔ እኮ ትዳር መረው ብዬ እንጎለል። እንዴት ነው የሚያረጋት ግን ያንተ? እንዴት ነው የሚያረጋት? ቤት አግኛታለሁ ስለ ሰው መሸታ ቤት እየሄደች እዚያም በማገባ አረገልኝ። እሷ እኮ መንከራተት ነው። የኔ እኮ እንትን ተለጥፋ በቃ ግርግሬን እየተከተለች ማቃጠል። እሱን የፈለኩት መስፍን ይኸውልህ አልገጣጠም ብሎ ነው። አንተም ያለ ዝም ብለህ ነው ይችን ሞሳ ጉበል ቢጤህን ብታገባ እኮ ዛሬ ላይ ተስማሙ ነበር። ቢጤ ብትቆር እኮ ተስፋ ቆርጠህ ትሆን ነበር። ምንድነው የልጅነት ወጉ ይዟት ትናገራለች። እኔ ምንድነኝ ነው ይሄን ያለ እኔ ምንድነኝ ትዳር ለሚይት ቤት የሚዘጋብኝ እንዴ ከብት ነኝ። ሰው ምን ያመመኝ እውነት ተናደርኩ እና ወንድሟ መጣ እጄ ሲደክመኝ ዱላም አትሰማ ዱላም ሞት ነው የምልህ ዱላ እንዲሁ ሰጠርቃት ነው የምውል ሞት ግራም ነፈሰ ቀኝ አስቻለው። በቃ እኔ ተገላገልኩ። በቃ ምንድነው ነፍስ አንጠፋ እንኳን ደረሰ ወንድሟ እንኳን ደረሰ። እቃም አልነካሁባት የወሰርኳት ሞት ነው እጅና እግሬ እንዲወጡ እንዲሁ አንድ ነገር ሳነቃ ወንድሟ ገላገልኝ። ኧረ ገላገልኝ። የኔ አይነቷን ሚስት ቢሰጥህማ ምን እንደምትሆን አላውቅም። ጨርቅቅ በሪያ ነበር የምትሆን። አሁን እንደው ሁለታችሁም ትዳራችሁን ፈታኝ ተገላግለን ትሰሚያለሽ? ያረመርቅ እኔ ፈልጌ ካልተውኩሽ አንቺ የመተው መብት የለሽም። እኔን ማዝብሽ ባንቺ ይኸውልሻል። ይኸው ዛሬ ማታ እቤት መጥሻ ትደሪና ይኸው ጉድሽ ይፈላል። ጉድሽ የሚፈላ
ባለሽበት መጥቼ አንቄ የምለፋሽ ትሰማለሽ አይደል? እንደውም በሰሞን ዋዝሽ ምናምን አዘጋጅ ማለት ከዚህ ሀገር ይችላል። ስለሆንክ ነው ይዘኝ እንትን ምን ስለሆንክ? እኔ ስለሆንኩና አታውቀኝም እንዴ? ዘውድ ነኝ እኮ ምንም ነገር ከማድረግ ወደ ኋላ ማለት በጉልበት ስለሆንክ ነው። በጉልበት ደግሞ ምንም አይሆንም። ዝም ብዬ ስነግርህ በጉልበት የሚሆን ነገር አንድም ነገር የለም። እያዳፋው ነው የምወስድሽ። ትሰኛለሽ? እያዳፋው ማንም አያስጥልሽም። ልብ ይጠይቃል። ገና ለገና ያንን የድሮ ባልሽን ተማምነሽ አይ እምትይ ከሆነ ያንን ቀሽማዳ ባልሽና አንቺን ደፍቼሽ በመድበት እላለሁ። ነግሬሻለሁ። ታውቂኛለሽ ያለም ወርቅ ለምቦጫ ማት ነው ተሸክሜ ነው ይውል ትበልቀኝ። በነገራችን ላይ ማለት ነው በሐሳባችሁ አልደረብዬ ነው እንጂ ትዳር እንዳመራሩ እንዳያያዙ ነው። ወንድ ልጅ ነው እንጂ ሴት የትም አትሄድም። ተው እንጂ እሙት ስትል አሁን እኔና ባለቤት ያለን አንድ ቀን ድምጻችን ተሰምቶ ያውቅ። ለዚህ ምክንያቱ እኔ ቆፍጣና ወንድ ስለሆንኩ እናንተም ራሳችሁን ብትፈትሹ ጥሩ ነው። ተው እንጂ ዝም በል ልካሩ እንዴት ያጊሽ ልካሩ ሻይ ቤት መቼም ማሳቢ ምን ያገባህ ጥል የጠራሱ አዲስ አናግረን ነው የኛን ትዳር አንተ ነው የምትመራልህ። ያልረጋጋ ምንድነው ንግግርህ? የተላክን የሚመስል ይሄ ነገር እኮ ጥሩ አይደለም። እኔ ተሳደብክ እንዳትል ለፈዳም ነው ይሄ ስድብ አይደለም። ተለፋዳ ሻይ ቤት ሐሳብ አይነሳም። ምን ያገባህ ነው የራስን ትዳር መወረስ ችግር የደረሰበት አንተም እኮ ሞልቶልህ አሁን ደርስ የሞላህ ነው አይምትመስል የሞላህ መስሎኝ ደረቅ ሲቆጣጠር ግን የሞላህ ነው አይምትመስል በዚህ አይደል የሚገለጽ አስቻለ እዚህ ቤት እኮ ሐሳብ ይነሳል፣ ይወድቃል፣ ይወራል፣ ይዳከማል፣ ይቀራል። ዋንዲት ያለ ተረጋጋ። ያንቺ ይሻላል። ጠላ ቤት እኮ የትዳር ነገር ምን ያክል እንደሚመር የቀመስኩት እኔ ነኝ። ስለዚህ እንደሞላልህ ሰው አስቻለው ተንበጣረረ ተው አልደረሰብም። ይኸውልህ ስማኝ አስቻለው ከዚህ በላይ ወፍር ከዚህ በላይ ምን ታረጋለህ? ትመስላለህ። አስቻለው ነው ጨርሶ ነገር አይሰማ እሺ ታትመም ሰው እኮ ይኸውልህ እዚህ ውስጥ ያለውን ነው ሚስትር ቆይተ ይሄ ልጅ አሁን ክፉ ነገር ተናገረ። ከዚህ በላይ በቁስላችን እኮ እንጨት የሰደደብን ጨቆነን እኮ እውነትህን ሙት እንዲህም አይነት ትዳር አለ ብለን እኛ ቁጭ ብለን ማሰብ ነው የሚገባን ወይንስ ዝም ብለን መብሰልሰል? እንዴ ድሮም አንተ አንድ አቋም የለም። እንዴ ሸተት ለምት እንደ ተልባ ወፍጮ እንዴም ፈጣሪ ነው ይላካ። እንዲህም አለ እውነት ያሱንቱ ቤተሰብ ነው እንግዲህ ሁሉ እዚህ አይመጣም ነበር። በቃ እውነት ተሰማኛለህ። የኔን ኑሮ ማቆኔ ነው። ስለዚህ አትለብልብኝ። እዚህ የመጣው የሚሻል ወንድም ራስ ጥሩ ነው። እስቲ ምን ሆኛለሁ? እስቲ ነሳየኝ። እስቲ ምን ሆኛለሁ? ነገር አካልም ለቤት ነው እንጂ አካል እስቲ ነው ታፈልገኛል መሰለኝ። ደመስካቸው እዚህ ወይ ግጅላችሁ እንግዲህ ሽመሌም አመሉ ይነሳል አይደለም እንጂ ተለከረው ታፈልገኝ ነው። ይሄ ሰው ከራሱ ረፍ ነው የምልህ። ረፍ ነው የምልህ። አራት ቢሊዮን ወይ ነው ተው አረ ሽንቴ መጥቶ ነው ወንድም መልም መንገዱ ሰውን ያሳስታል። ተው ይሄን ጌታ ሽንቱ መጥቶ ነው። አትይዞም እንዴት በዚህ ልታሰር አትይዞም በዚህ ልታሰር ወይ ነው የምልህ። አስቻለ እንዴት ያለ ነገር ነው አንተ ግዛ ውሃ ሽንት ከመጣው ሽና ነገር ተመልሰ ና ቁጭ በል በቃ ወደ ብርጭቆ ጠለነው እቺ ሽንት የሚመጣ ማመለጫ ነው ዘዴም በቃ ቁጭ በል አስቻለው። አሁን ግን ያስፈጣግጥ አለቁም ደግሞ አለቁም ስለምን አውቃለሁ ልሙት አትለቁም ዝም ሙያ ብለህ አትለቁም ጠላ ቤት አይደለም ወንድነት የሚለካ ጠላ ቤት አይደለም ጠም የሚለካ ሙት የዚች የደካሜት ብርጭቆ መጨረስ የሚያዋጣህ አስቻለው። ዝም ብለህ ሚስትህን ብትገርፍ ነው የሚሻልህ። ገብተህ ሽንት የመጣ ስትል እንዴት ነው አንተ ነህ የምትገርፋት እሷ? እኔስ እንዴ አንዴ ብታገኝ ራሱ አንተ ደስ ይለኝ ነበር። ሙት አንዴ ብሰጥህ እኔን ሙት እኔን እንዴት አይነት ጥሩ እንቅልፍ ተኛው። እንዴት አይነት እረፍት ነው! እንደዚህ አይነት እረፍት በእድሜ ልክም አይቻልም። እቺ ልጅ ካገኘው ጀምሮ ኧረ እንዴት አይነት እረፍት ነው የተሰማኝ እናንተች እንደዚህ መቃጠል። እዚህ ቤት ጋሽ መስፍን ጤና ይስጥልኝ። ያለም ወርቅ አቤት። እንደምን ነሽ? ደህና ነህ? ደህና ነኝ። ደነገጥክ? እንዴት መጣሽ? እንዴት መጣሽ? ቁጭ በል እስቲ ቁጭ በል። እንዲሁ ትናንትና እኮ እንዲሁ ለኔ ብለህ እንደዚህ ገጥመህ ሲያንገላታ ጊዜ እንዲሁ ደህና ማደርህን ልጠይቅህ ብዬ ነው። ኧረ አመሰግናለሁ። እንደው አመሰግናለሁ። ጎዳህ እንደው እንደዚህ? አይ ኧረ ደህና ነኝ። አንቺ እንዴት ነሽ? ደህና ነሽ? ደህና ነኝ። ከዛም በኋላ አልተገናኛችሁም? የለም እንዲሁ ሁልጊዜ እንደዚህ እያስቆመ ያንገራግረኛል። አሁን እኮ እንደዛ ትናንትና ሊገለኝ ሲል ነው እንዲሁም ነፍሴን ያተረፍክልኝ። ስንት ጊዜ አሳልፍክ? ምንም ቢሆን እኮ ብዙ ነገር አሳልፈናል። ያለም ወርቅ
ንጹህ አስተዋለ እንደምን ነሽ? ደህና ነህ? ደህና ነሽ? ደህና ነኝ። ደህና ነህ? ደህና ሰነበት? ደህና ነኝ። ምን በደህናሽ ማች? ምን ሆነህ የጠፋህ? ስንት የምንወያየው ጉዳይ አለ። እንዴት ሙና ነው? እኔ ሳላስበው ጠፋሁ። እመጣለሁ እያልኩ አልሆነልኝም። ምን አንቺ ደግሞ እንዴት ስንት ነገር ደራርሶ እያለ አንተ ጠልቀህ የምትቀር ምን ነው? ምኑ ደረሰ ደግሞ? እንዴት ያጎታችን አመታት ደርሶ የለ ደረሰች? ደርሷል። ያንተ ነገር እንግዲህ መዘንጋት ነው መቼም ስራህ። ባለለ ፈለትም በህድ ደግሞ ወንድምየው ሲዘቃት አገኘው ልነግራት ብመጣ እንኳን ያየሽን ተይ እንጂ እሞት እርክ ይወድላታል። ታዩ እኔ ሻላት ነበር። እሱስ ተያዘ ማይለቃ ይበላት ይበላት የኔ ዱላ ይሻላት ነበር። ኧረ እንግዲህ ያንን እናንተ ራስ በራሳችሁ ተግባቡ። እንዳትረሰው እንድታወጣው። ያለም ወርቅ ግን አንቺ ለምንድን ነው ሰው ማትመርጭ? እንደ እውነት ግን ከዚህ ጋር ልትጋቡ ነው? እንጋባለን ብሎ ነበረ። ግን አሁን ሳይው እንደው የማይሆን ነገር ነው። ተደባዳቢ ነው። ይሄ ሰው ይገልሻል። ነው ጤነኛ አይደለም። ይደባደባል። አይ እኔማ እንደዛ አሁን አልፈልግም ስለው ጊዜ እኮ ነው እንደዛ ሲያንገራግረኝ አንተ የደረስክልኝ። አያለም ወርቅ እንደው ለኋላ እምቢ አለን እንጂ አንቺና እኔ እኮ ነበርን የገጠምን ነው። እንደው አሁን እኮ ሳላመሰግንህ አልቀርም ብዬ እንደው ባለቤት ወደ ትዳ ነው። ተይ እንጂ አያለም ወርቅ ምንም ቢሆን እኮ ብዙ አሳልፈናል። ባለቤት ትዳ ነው ላመስግናትና እሷን ተያት። ምን ተያት? ምን በእኔ ምክንያት ተጣላች? ጤነኛ አይደለች። አንዴ ወጣ ይላል ድምፅ ባህሪዋ፣ አንዴ ገባ ይላል። የሚያዝ የሚጨበጥ ማንነት የላትም። እና ተለያየች? ተገላገልኩ እንጂ አለች። አረፍኩ ብልሽ አረፍኩ። አቃጥላ ልትገልኝ እና ብቻና በዚህ በባዶ ቤት ብቻና ምን ላድርግ? መቼ መሆኑ ነው? ምንድነው ዋዋ የምትል? አሁን በሚመጣው ሰኞ ነው። አንተ እንደሆነ ከዝም ብለህ ተሚስት ላይ እየተነዛነስክ ሁሉን ነገር ረስተሃል። ተነዛነስኩ ብዬ ብለሽ ነው? ወድጄ ነው ብለሽ ነው? ንጹህ እኔ ንጹህ ፈልጊው። ያው 3 አመቱ ነው እንግዲህ ስማችን እንዳታስነሳው ሌላ ነገር እንዳይፈጠር። ይሆነልኝ እንዴት አደረጋለሁ? ይሆነልኝ የምትል ያለበት ነገር ተይው። ያለበት ተወጣ እንደሞ እንዳትወጣ ነው። ንገራትና ተመካክራችሁ አሰነዳዱት ሁሉን ነገር። ጉልበት ብትረጂን እንደው ታልኮነ። ኧረ ብዙ መሬት ያስከ ታጎታችን አንተ ሁሉን ነገር ጠቅልለህ ያስከ ወዲያ ደግሞ ጉልበት የምትል እንዴት ሀብት ንብረቱ ሸሽጠህ አታወጣው? ባጃሌው ጤፍ የምታመርት አንተ አየሽ። ማነው አንተን ንጹህ ሂጅ በይ ሂጂማ። አረሰም ነገርሽኝ እኮ ነገርሽኝ። ዋ ቷል ፈሰስ እንዴው ይጎርጣብ ያ አንቺ ፈረደል እኔም ታውኩሽ ልልዝሽ ነበር። ሁሌ ተናጋሪ ሆነ ተባለ እየተባልኩ እንጂ አዛውርሽ ነበር መንጋጋሽን ሁሉ። እንደው ምን ብዬ ነው የምነግራት? አይ እንደው ተቸገርሽ እኮ። ዋ ምን ላድርግ እንደው ማመስገኛ ይሆነኝ። ዋ አንተ ውለታማ አልነበረም እንደው ቡናሽ እንደድሮ ነው አሁን። ዋ ወይ ቀይራል እንዴት እንደው ያማረን የመጣ አያለም ወርቅ እንደው በቃ እንደው እንዴት አይነት እድል ነው እባክሽ። አንቺን የመሰለች ሴት ያንን ከመሰለ እብድ ጋር እንደው ሳያሽ እኮ እንዴት እንዳደረገ እንደው አያስተናብርም። ዝም ብሎ አሁን ለምን በጉልበት መጠቀም ይፈልጋል? እንደውስ ነፍሴን ሊያጠፋው አይደለም። አይ የኔ እናት ክፉ አይንካሽ። አንቺንስ እኔ ክፉ እንዲነካሽ አልፈልግም። ምንም ቢሆን ብዙ ነገር አሳልፈናል። እንደውስ አሁን መቼም የመጀመሪያ ባል እንደ ወንድምም እንዳባትም ይታያል ይባላል። እውነት ነው። እኔና አሁን እንደዚያ ስትጋረድልኝ እንደው በጣም ተሰማኝ። አያለም ወርቅ እንዴ ቀላል ነገር ነው ያሳለፍነው ነገር ብለሽ ነው? እንደው ባለቤት ባትር ኖሮ ባለቤት ኧረ እንደው ተያት እንኳን ወደች ኧረ ተገላገልኩ። ምን ዋላችሁ እናንተ? ማን ዋላችሁ? ደህና ናችሁ? ዘው እንደምን ናችሁ? ደህና ናችሁ? ዘው ረቷን ተረተው በቅጡ በስሜ ጥረኝ። ኧረ እንደው ሰው አላ እዚህ አያጠፋም። ተው እባክህ ዘውዱ ተሞት። አት መምጣት ነው ወይ? ምን ላድርግ ዘውዱ? ምን እንኳን መጣ እንኳን በቀደም ግን አስቻለው። በቀደም ግን እንደው ትንሽ እንጣጥ ብለህ ነበር። አንተም ንግግር ልክ አልነበረም። አሞኝ እኮ ነው ዘውዱ። እኔ ሲሰጉረኝ እንደዚህ ነኝ። እንኳን እሷ እንደው አንተን ራሱ ተሳስቼ መጣሁ መሰል አንዴ አስለኝ የመጣሁ ነው ዙሮብ ነው ይሁን ችግር ይሁን። ዝም ብዬ ታሳረፍብህ የምትናገረውም ጠፋ። እንደ በረርክ በዞ ቀረህ። እንዴ ዘውዱ መዶሻ እኮ ማለት ነው። የዘው እጅ መዶሻ ማለት ነው። እኔ አሁን እንግዲህ የዛን ጊዜውን ይቅር ብያለሁ። ተው ግድ የለም
ወንድ ልጅ ነህ፣ ይሰማሃል። አሁን እንደምንም ብለህ በንግግር በምክክር ችግራችሁን ፍቱት። እንደው አንተ ባይሆን በላት ተቆጣት አንተም እንጂ እኔማ ምን ብዬ እሷ አንዴ ክርርታለች ክርራለች ነው አልነካትም። ተዚህ በኋላ እንደው መስቲ ብለኝ እንደው ተነኳት። እንደው ቅናት ግን ነገር ነው እናንተ እንደው ቤት ያፈርሳል። ኧረ በር ተንኳኳ። ማን ነው? ግቡ። በገዛ ቤት እንዲመረማሽት አንቺ አታፍሪም? ምን አይነት ሰው ነሽ ደግሞ? ብለሽ ቤት የመጣሽ አገኘሁሽ እንዴ? ኧረ ተረጋጊ። ምን አይነት አስመሳይ ሰው ነሽ? ምንድን ነው ይቅርታ የምትጠይቂ? ምን አይነት ሰው ነው ግን? ጋሽ መስፍን ግን ምንድን ነው ግን? ምን አደረግን? ቡና እኮ ነው የጠጣን። ምንድን ነው ቡናዬ? ያልገውማ አልፏላ ተጨራረሰ። ቁርሱ ምኑ ተቆዳሳችሁ ጨረሳችሁት። አሁን ቡናው ላይ ደረሳችሁ። ልታመሰግነኝ መጣ ነው። ልታመሰግነኝ እና መሰገነቻ ደረሳችሁ። አመስግናችሁ ከዚህ በላይ ምን አለ? አንቺ ሆነሽ ነው ግን በሰው ላይ የምትደረቢ ምንድን ነሽ? በቀኝ ናኩት በቃ ሰለቸው ሁለመናውን በቅቶኛል ብለሽ አይደለም የተለያየሽ? እንዴት ነው እና ሆነሽ ነው የመጣሽ እኮ? አንድ ቀን ገላገለኝ ተጣልቼ እንደው ገላገለኝ ነፍስ ነው። ኧረ እባክሽን ተረጋጊ እባክሽን። ኧረ እባክሽን በፈጠረሽ አምላክ እባክሽን አትበላጋሽ መስፈን አላጤቷን ምንድን የምትቆንኛት? አይደለም እንደዚህ አይደለም። ተይ ትጠጣች። አላጤቷ ምን አደረገች? ዝም በይ እንዴ ያለ ሰው ዝም በይ። እሺ ዝጋታ እንደዚህ አይደለም። እኔ እሴት ቤት ገና ለገና ግባ ወጣ ብለሽ እንደው መጥሽ እዚህ ቡና ስታፈ ምንድን ነሽ ግን? እኔ እንደው ብቻውን ሳገኝ አንቺም ጭምር ተደረብሽ። ምክንያት መሰለኝ እኮ ትዳራችሁ የተበጠበጠ። ኧረ አሁን አይበጠበጥም። አንቺንም ላመሰግን እየፈለኩ ነው ነበር። እሙች ምንድን ነው የምታመሰግኝ? ከዚህ በላይ ምን ምስጋና አለ? ስትረማሽበት እኔ ባቆምኩት ቤት እኔ በሰራሁት ቤት አንቺ ወለሉ እኮ ስገባ እኮ የአህያ ማደሪያ ነበር የሚመስል። ለስኛ እኮ ነው ይሄን ቤት ያቋቋምኩት። አንቺ ሙያ ኑሮሽ ነው ያንቺ እኮ። ኧረ እባክሽን አንቺ ሴት እባክሽን ለምንድን ነው የማትነግሪያት? የምታደርገው ግን እያወቅህ ነው። ኧረ ከበባሽ አታፍርም ወይ? አይደለም እንደዛም አይደለም። አንደኛን ደግሞ ትደንስብ ማለት አይደለም። ይኸውልህ እንደ ወንድ ቆጣ እያልክ ነገሮች እያስተካከልክ ነው በቃ መምራት ያለብህ። በኔ በኩል ያለውን አስተካክያለሁ። አሁን በአንተ በኩል ያለውን ደግሞ አደራ አንሳ። አሁን ጥራት እንዴት ነው ልጥራለህ? ጥራት ልታወር ነው አይደል? ምን እዚህ እንጣላ ብለን ነው? አዎ ተስማሙ በል። ይሻላለሁ ብዬ ነው የመጣሁ። በል ልጥራለህ። ያየሽ ማን ነው? ማን ነው? እኔ የምልበታለኝ። ማን የመጣው? ምን ያልኩሽ እንግዲህ ምንድን ነው? ቆሞልሻል በር ሊያወሪው ማን እኔ ዳር ነው የምልበታለኝ። ማን ነው? እኔ ነኝ። አለማፈር እንዲያው አለመሰሰት አለማፈር ምንድን ነው? ደህና ነሽ? አትቆጥተህ ተለቀቀኝ። ምንድን ነው? የት ታውቀኛለህ? እንዴት ያየሽ? የት ታውቀኛለህ? እንዴ ማናሳየህ? የቤቱን በር ማናሳየህ? ሰው እኮ አለ እንደዚህ ያጠፋም። እኔ እሻላለሁ እኮ ሙች አሁን ሌላ ሰው አሳልፌ ልማሽ ግን ምን ግን ቆይ ምን ፈለክ ነው? አሁን ማድከታለኝ ቸኩያለሁ። ናፍቀሽ በቃ አመመኝ። ናፍቆትሽ አመመኝ። አንድም ሲሄድ አንድም ሲሞት ነው አሉ ሰው የሚመሰገን። አሁን ምን የናፈቀህ? እኔ ካንተ አልጠብቀውም። ነውጭ ደግሞ እባክሽ ልቀቂያት። አንቺ ሴት ልቀቂያት። ለምንድን ነው የማትያት? ይኸውልሽ ቸኮል ከእንግዲህ በኋላ ምንም አይነት ትዳር የለሽም። ለምንድን ነው የማትያት? አልሄድም። ቤቴን ለቅቄ ለእሷ ቤቴን ለቅቄላት አስረክቤ አልሄድም። የፈለገ እኔ ሌላ አድርሻለሁ። ከእንግዲህ በኋላ ከእሱ ጋር አትወሪም። እልክላት አይቻልም አልኩ አይቻልም። አልሄድም። ከእኔ ጋር ነው የምትጣይ በኋላ ነግሬያለሁ። በቃ አያስፈላጠኑን የታረገ ምንድን ነው ግን እንደዚህ ጥሩ አይደለም የሰራው አንተ ለፈዲያ ምንድን ነው ያደረኩት? በቃ እዛው እንደጀመር ጨርሶ ነው። ኧረ ተከተላት ይሄዱ ግልግል ይሄዱ። ኧረ በእኔ ምክንያት ተፈታችሁ። ታዩ ያለም ወርቅ ታዩ። መጀመሪያ ያጠፋው እኔ ነኝ። ይኸውልሽ እኔ ናት። ይኸውልሽ መጀመሪያ ያጠፋሁት እኔ ነኝ። መጀመሪያውኑ ይኸውልሽ ከአንቺ ጋራ መለያየት የለብንም ነበር። ከአንቺ ውጪ ሌላ የሚመጥነኝ ሰው የለም። እንኳን ደህና መጣሽ። ቁጭ በይ። ከዚህ በኋላ አንቺና እኔ እንደጀመር አብረን ጨርሷለን። ከዚህ በኋላ መለያየት የለም። ቁጭ በይ። አዎ በቃ እውነቴን ነው የምልሽ። ቁጭ በይ በቃ። ይሄ ለበጎ ነው የመጣው። አሁን ምን መጥቶብህ ነው የምናፍቅህ? ምን ሆነህ ነው የምናፍቅህ? እንደው ወንድምሽ ባይመጣ ይዛል እኔና አንቺ ተደላልዘን ተቀጣቅጠን እዛው ትዳራችንን መራ ነበር። እሱ ይሄው ይመጣ ብሎ ነው እና ደለስከኝም ማሸኝም ቀጠቀጥከኝም እኔም ዞርኩ እንኖር ነበር። ያን ቀን ምኑ ነው ምን ጥስ አድርጎ ይዞ ሄደ? ምኑ ነው አክረብ ወሰደው? እኔ ይሻላለሁ ብዬ እኮ አልፈልግም። እሰይ ሰማኝ ጠሎቴን ብለህ ምን ተሰለ ሄደ? እንደውስ ሞትልሽ ምን ነው እንደዚህ የምታሽቀባብጠኝ? ምን መጥቶብህ ነው? ያጎታችን አመታቱ ደርሷል። እንደው እቺንም ለአውራሽ ብዬ ነው እንጂ መሙጭ ስሞት እኔ ያጎትህ አመታት አውጥታ ነኝ እንደዛ ባንቺ ያምራል ብዬ ነው። አይደለም አጎትህ አንተ ተደገም አላወጣም። ምንም ነገር ወጥ አላወጣም። ለዛ
አይ እንደ ወንድ ልጅ ተንበረካል ታስብኝ ነው አይደል? ሙት እንዳታጎነብስ እንግዲህ ስሞትልሽ እንዳትለምን ያጊሽ እኔ ወጥ የሚባል ነገር እንደው ማለዋጣም ደክሞኛል። ታዩ አታውጪው፣ በቃ አታውጪው። ልክ እናንተ ጓታ እሱ እንደሆነ አንድ ይሞቷል። እኔ ልደገም። ታዩ ነይ ለዚህ ነው እሱ ይሻል ነበር ያረፈ ያጊሽ። አታሽቀባብጠኛሁን አታሽቀባብጠኝ። እንዲህ በቀላል መመለሰዋል። እንደው ተዚህ የፈርሽ ብያለሽ። ይሄ እንዳይመጣ ይሄ ብቻ እንዳይመጣ አትናገረኝ። የሚቀየር ይሄ ሲመጣ እንደፈለገኝ መኖር እችላለሁ። ሙች እንጂ አሁን ጀምሬ መጠጫች ነይ ማን ይብርም ነይ ነይ እና እነሱም ዝም ብዬ እረክ እንግዲህ እኔ ማለት ነው